እንደምን አደራችሁ? ድምጼ ይበዛል። ደህና ናችሁ? ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። እዚህ ስክሪን ላይ እንደምታዩት በዚህ ርዕሰ ጉዳይ ነው የምንነጋገረው። ምን ነው የሚታያችሁ? የማስታረቅ ተልእኮ። መጽሐፍ ቅዱስ እናንብብ አብረን። ዝቅ አድርግልኝ፣ እዛው ላይ እስክሪኑ ሙሉ አድርግልኝ። ኦኬ። መሳሪያ ሰጥቶኛል ወንድሜ፣ አመሰግናለሁ። ኦኬ። እዚህ ያለውን የሚቀርበኝን ላምብላችሁ። the mission of reconciliation ነው። ይህ ሁሉ ከእግዚአብሔር ነው። እርሱ በክርስቶስ አማካይነት ከራሱ ጋር አስታረቀን፣ የማስታረቅን አገልግሎት ሰጠን። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር። ለእኛም ደግሞ የማስታረቅን ቃል ሰጠን። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔር በእኛ አማካይነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናችኋለን። ሁለተኛ ቆሮንቶስ 5:18 እስከ 20 ነው። ያ 120 የሚለው የታይፒንግ ኤረር ነው። በዚህ ርዕስ ላይ እንድናወራ ነው። ከዚህ ክፍል አልወጣም። ይህንኑን ክፍል ዛሬ እንጀምርና የሚቀጥለው ሳምንትም እኔ ነው ተመልሼ ይመጣ። ሌላ እንግዳ አትጠብቁ ማለት ነው። እነዚህ እኔን ለመስማት ሳይሆን የእግዚአብሔርን ቃል ለመስማት ዝግጁ ናቸው። ሁሌ የምታውቁኝ ወንድማችሁ ደገፋ ነው። ሌላ ሰው የለም፣ አልተቀየረም። እንደውም ትንሽ ቀንሻለሁ መሰለኝ አይደል? አልቀነስኩም እንደ ሸንቃጣ ምናምን አልኩም እንደ እናንተ እንደ አሁን እድሜያችን ሲጨምር ማይሌጅ ሲጨምር ወክ ጨምሮ ምግብ ቀንሱ የሚል መመሪያ እየተከተለን ነው። ለዛ ምን አልኩኝ? አሁን ወክ ጨምሩ ምግብ ቀንሱ ማለት በተለይ እንጀራ ቀንሱ እየተባለ ነው። በሚዲያ ላይ እየሰማችሁ ነው። እንጀራ ቀንሱ እየተባለ ነው። ምን እንድንበላ እና ሱሰኞች ነን ለእንጀራ ሱስ ነን እኮ እኛ። በዓለም ዙሪያ ተከትሎን የማይለየን ነገር ቢኖር እንጀራ ይባላል። እና ለማንኛውም እንጀራ ቀንሱ። አንዳንዶች አሉ እንጀራ ትተው ወጥ በማንኪያ ቢበሉም እየተፈጠሩ ነው። እኔም ሊቀላቀላቸው ነው። ጌታ ይባርካቸው። እንግዲህ ናክል ካልኩኝ በቂ ነው። ዛሬ ወደ ዋና ጉዳያችን እንዳለን እስቲ እንጸልይ፣ ጌታ እንዲያስተምረን ይህንን ጊዜ እሱ እንዲወስድ። ስለምታውቁኝ ስለማውቃችሁ ሳይሆን የእግዚአብሔር መንፈስ ሁላችንንም እንዲቆጣጠር ቃሉን እንዲገልጥልን ከዚህ ከምናውቀው የእግዚአብሔር ቃል ጥቅስ ዛሬ ደግሞ አዲስ መገለጥ እንዲሰጠን እንጸልይ እስቲ። እግዚአብሔር ሆይ እችን ጊዜ ለአንተ አሳልፈን ሰጠን። በእግርህ ስር ቁጭ ብለናል። እኔም ተናጋሪውን ሰሚ ወገኖችን ቃልህን በማስተዋል መስማት እንድንችል የልብ አእምሯችንን በኢየሱስ ስም ክፈትልን፣ ጆሮአችንን ክፈትልን። ለቃሌ ምላሽ በክብር እንድሰጥ እርዳን፣ መገለጥን አብዛለን። እኔም ባሪያህን ጌታ አግዘኝ፣ ደካማውን ሰው አግዘኝ። ከእውቀቴ ሳይሆን ከአንተ ጸጋ የተነሳ ቃል በኢየሱስ ስም ይገለጥ። እናመሰግንሃለን። ክፉን እንከለክላለን በጌታ በኢየሱስ ስም አሜን። እንዲህ ማረግ ከሆነ እንግዲህ አላውቅም። ኦኬ ወገኖች፣ ይሰራል እንዳንተ ይሄ ነገር? አዎ ይሰራል። የኔ ሰርቶ ነው። ኦኬ ከትርጉም እንጀምራለን። አንተ ወደኝ ግንቢ ካለ እንግዲህ ኦኬ አሁን ሰርቷል። አሁን ሰርቷል። አንተ ኦኬ ትርጓሜ እንግዲህ ስለ እርቅ ይሄንን ስላይድ ያዘጋጁት ለምንድን ነው? ብዙውን ጊዜ ስለሚወስድ መድረክ ከያዝኩ ስለማለቅ ለጽሁፍ እንዳትቸገሩ ነው። እና ይሄንን የሪኮንሲሌሽንን ትርጉም ከዚህ ከመጽሐፍ ቅዱስ ክፍል ካነበብነው ጥቅስ
ይሄንን ነው የሰጠሁት። ስክሪንሻት መውሰድ ነው እንደዚህ በቃ መጻፍ አይጠብቅባችሁም። ስልክ አላችሁ እንዴ? ይሄን ጥቅስ ብታቆም ይሄን ማብራሪያ ሊደራችሁ ይችላል። ሌላ ጊዜ ባይብል ስተዲ ላይ ኦንላይን ላይ ፌስቡክ ላይ አንዳንድ ጊዜ ትገለጡ የለ እንደ ቲክቶክ ላይ ምናምን ይረዳችኋል። ለኢንፎርሜሽን ስክሪንሻት ውሰዱ። ኦኬ ኢንፎርሜሽን አይናቅም። እዚህ ከሰማችሁ ከወጣችሁ ተረሳላችሁ። ለዛ ነው ይሄንን ለፍቼ ጊዜ ወስጄ ዴሊት አድርጌ ፓወርፖይንት ያዘጋጀሁት ለእናንተ ብዬ ነው። ትንሽ ዘመኑን እንጠቀማ ቴክኖሎጂ እንጠቀም ብለን አይደል እንዴ? ኦኬ እንግሊዘኛ ተናጋሪዎች ካሉ ብዬ ነው እንግሊዘኛ ጨመርኩ እንጂ እኛ ችግር የለብንም። እና ምንድነው ማስታረቅ የምለው? የተሰበሩ ግንኙነትን ማደስ መጠገን ነው። ይሄ ነው ጥሬ ትርጉሙ። ከዚህ አውድ አንጻር ከመጽሐፍ ቅዱሱ አውድ አንጻር እድሳት በእግዚአብሔርና በሰዎች መካከል በሰዎችና በሰዎች መካከል የሚለውን አስቀምጫለሁ። እግዚአብሔርና ሰው በኃጢአት ምክንያት ተለያይተው ነበር። ይሄ ደግሞ ምላሽ የሚያገኘው ወይም ወደ ቀደመው የሚመጣው ተሐድሶ የሚኖረው እግዚአብሔርና ሰው ግንኙነቱ የሚታደሰው እርቅ በተባለው አገልግሎት ነው። ስለዚህ ማስታረቅ የሚለው እንግዲህ ይሄንን የሚመለከተው ይህ ጥሪ ደግሞ እንዳማኝ የግለሰብ የፓስተር የወንጌላዊ የሽማግሌ የወንድ የሴት አይደለም። ለማስታረቅ አገልግሎት ወዚህ ተሳታፊ እንድንሆን ተጠርተናል። የዚህ ጥሪ ተካፋዮች ነን ማለት ነው። እንደውም አንድ ጊዜ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ እንደዛ ብሎ ባይጠይቁም እንደዚህ ያሉ ብሎ ይባላል። እነ ኢየሱስን መላእክቶች ጌታችን ኢየሱስ ክርስቶስ ሆይ ይህንን ትልቅ ተልእኮ ሕይወትን የጠየቀውን መስዋዕትነት ከፍለ መስቀል ላይ ሕይወትን አፈሰ እንደው ተልእኮውን ለማን ጥለህ ነው የመጣኸው? የጀመርከውን ማን እንዲቀጥልበት ነው የመጣኸው ተብሎ ተጠየቀ አሉ። እና በጽድቅ አትጠይቁኝ አሉ ነው። ያው እንግዲህ ለድራማቲክ ለሆን ነው እንደዚህ ቢጠይቁ ማለት ነው። እዛ እኔ የጀመርኩትን ይህንን የቅር አገልግሎት ሰዎችን ወደ እግዚአብሔር መንግሥት መጥራት አገልግሎት ለነ ጴጥሮስ ጥዬ ነው የመጣሁት። እንዲህ 3 ጊዜ ካደኝ ሰውዬ አሁንም ታምነዋለህ? ብቻውን አይደለም ጴጥሮስ እስከ ዓለም መጨረሻ ድረስ እሱንና ከሱ በኋላ የሚነሱትም አሉ። እኔ እስከ ዓለም መጨረሻ ድረስ ከነሱ ጋር እሰራለሁ ብሎ መለሰ። ይሄ ቃሉን እንግዲህ በሚገባ መልኩ ለመናገር የተነገረ ነው። ልክ ነው። በማቴዎስ ምዕራፍ 28 ቁጥር 19 እና 20 ላይ እስከ ዓለም ፍጻሜ ድረስ እኔም ከናንተ ጋር ነኝ የሚል አለ። ይሄንን ወደ ዓለም ሁሉ ሂዱ ካላቸው በኋላ እኔም እስከ ዓለም ፍጻሜ ከናንተ ጋር ነኝ ያለው ጌታ ኢየሱስ። ስለዚህ ፕሮጀክቱን የጀመረው እሱ ነው። እኛን አብረን እንድንሰራ ነው ጥሪ የቀረበልን። እሱ ሕይወቱን ነው የሰጠው፣ ነፍሱን ነው የሰጠው፣ ደሙን ነው የሰጠው፣ እርቃኑን ነው መስቀል ላይ የተሰቀለው። ያለ ኢየሱስ ክርስቶስ ይሄ መስዋዕትነት ስለ እርቅም አይወራም። ስለዚህ ስለ እርቅ ስናወራ በዋናነት ይሄ መጽሐፍ ቅዱስ እዚህ ያነበብነው ጥቅስ ፎከስ የሚያደርገው ይሄ በእግዚአብሔርና በሰው መካከል ያለውን ነው። ሰው በእግዚአብሔርና በሰው መካከል ያለውን ህብረቱን ካደሰ ከሰው ጋር ለመስማማት አይቸገርም። ለምን አስፈለገ? እኔ ብዙን ጊዜ በጥያቄ ነው ማስተማር የሚወደው እንደምታውቁት አይደል? እርቅ ለምን አስፈለገ? እርቅ ለምን አስፈለገ? የአማርኛውን ተመልከቱ። እርቅ የመጽሐፍ ቅዱሳችን የወንጌል ዋናው ይዘት ነው። የመልእክቱ ኮንቴክስት ከብሉይ ኪዳን እስከ አዲስ ኪዳን። አሁን አስቡ፣ እንደዚህ ላሳያችሁ። አዳምን እግዚአብሔር ከገነት ሲያስወጣው ያደረገለት ትልቅ ነገር የምን ቆዳ ለብሰው ይላል? የከብቶችን ቆዳ ለብሰው ይላል። የትኛው ከብት እንደሆነ ባናቅም ቆዳ ለብሰው ይላል። ቆዳ የሚሆነው ምን ከተፈጠረ በኋላ ነው? የከብቶች ቆዳ የሚሆነው ምን ይታያችኋል?
ወይ መታረድ አለበት ወይ መገፈፍ አለበት። የሆነ የሞተ ነገር መሆን አለበት አይደለም። ቆዳ የሸፈነው የሆነ ህይወት ያለው እንስሳ አለ። ስለዚህ የከብትን ቆዳ ለብሶ ከተባለ የመጀመሪያ መስዋዕትነትን ሰውን እግዚአብሔር ከራሱ ጋር ለማስታረቅ የፈለገበትን መንገድ አስቀድሞ ነው አስተምሯል፣ ሰብከዋል። የከብት ቆዳ አለበሰው። ኦኬ። ከዛን ጊዜ ጀምረው እግዚአብሔር ከሰው ልጆች ጋር የሚታረቅበት ብቸኛ የስርየት መንገድ ደም መሆኑን እዛው ገና ከገነት ሳይወጣ የራሱን ፕላን አስታወቀ ማለት ነው። ከዛ ጊዜ ጀምሮ እኔም አምናለሁ አዳምን ጨምሮ በብሉይ ኪዳን ያሉ ሰዎች ኢየሱስ ክርስቶስ መጥቶ እስኪሰቀል ድረስ ኢየሱስን ሪፕሬዘንት የሚያደርግ የደም ስርየትን የሚያመጣ መስዋዕት ሲያቀርቡ እነሱም በኢየሱስ አምነው ድነዋል። እነሱ ወደ ኢየሱስ ክርስቶስ መስቀል እያዩ ነው የበጉን መስዋዕትነት የሚያቀርቡት። ያ የበጉ መስዋዕት ማንን ያሳያል? ኢየሱስን ያሳያል። ስለዚህ በብሉይ ኪዳንም በአዲስ ኪዳንም ሰው የሚድነው በእምነት ነው። የብሉይ ኪዳን ሰዎች እንዲህ ብሎ ያምናሉ፣ ኢየሱስ ይሞትልኛል ብሎ ያምናሉ። የብሉይ ኪዳን ሰዎች እንዴት ነው የሚያምኑት? አዳምን ጀምሮ ኢየሱስ ለኔ ምን ያደርግልኛል? ይሞትልኛል። እኛ ደግሞ የአዲስ ኪዳን ሰዎች ክርስቶስ ከሞተ በኋላ እንደዛ አይደለንም። በተሻለ መገለጥ ውስጥ ነው ያለነው። እኛ ደግሞ ወደ ኋላ እኔና ኢየሱስ ምን ሆኖልናል? እስቲ በሉ ሞቶልናል። አሁን እኛ እንድናደርስ የተባለው የብሉይ ኪዳኑን አይነት አፕሮች አይደለም። ኢየሱስ ሞቶልሃል የሚለውን ነው። ኢየሱስ ምን ሆኖልሃል? ሞቶልሃል የሚለውን ነው። ስለዚህ የሁላታችንም ዘመን የኖርነው ሰዎች ብቸኛ የመዳኛ ከእግዚአብሔር ጋር የምታረቀው መንገድ የመሥዋዕቱ በግ ነው፣ እሱም ኢየሱስ ነው። ለዚህ ነው ሐዋርያው ዮሐንስ ሲናገር የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። ግን እንደ በግ ምሳሌ ሆኖ ከአዳም ጀምሮ ታይቷል። ምናልባት በግ ይሁን በሬ ይሁን ምን እንዳረደ አናቅም። የከብቶችን ቆዳ ነው ያለበሰው የሚለው ማለት ነው። አሁን ይዛችሁኛል። መስቀልን መካከል ላይ አድርጉ። ብሉይ ኪዳን ሰዎችም ማን ላይ ነው ፎከሳቸው? የኢየሱስ ሞት ላይ። አዲስ ኪዳን የኢየሱስ ሞት ላይ። ሁለታችንንም ያስታረቀን ከእግዚአብሔር ጋር የክርስቶስ ኢየሱስ ሞት ነው ማለት ነው። ስለዚህ ይሄ በብሉይ ኪዳንም በአዲስ ኪዳንም ይሄ የእርቅ አጀንዳ ማዕከላዊ የመጽሐፍ ቅዱስ መልእክት ነው። ትልቁ ይዘት እሱ ነው ማለት ነው። ይሄ የቤተ ክርስቲያንን ቋንቋ ከሆነ እዚህ ጋር እንደምታዩት ክርስቲያኖች ለሰዎች እንኳን ከድነት ውጭም ከመዳን ውጭም ከዘላለም ሕይወት ውጭም ላለው ማህበራዊ ግንኙነት የሰላም አምባሳደሮች ናቸው። እስቲ ዛሬ ዛሬ ያለውን ክርስቲያን የሰላም አምባሳደር ነው ወይስ የብጥብጥ አምባሳደር ነን? የሰላም አምባሳደር ነው ወይስ የክፍፍል አምባሳደር ነን? ህዝቦች መካከል ብጥብጥ ሲፈጠር፣ ህዝቦች መካከል ክፍል ሲፈጠር፣ ግድያ ሲፈጠር፣ ሰው ወደ ሰፈሩ ወደ መንደሩ ወደ ቅርጫቱ ገብቶ ሲጣላ ልክ ተቧድኖ ማለት ነው። እንዴት ነን እኛ? የሰላም አምባሳደር ነን ወይ? ይሄ የክርስቶስ በቤተ ክርስቲያን የጀመረው እግዚአብሔር ሰውን ከራሱ ጋር ማስታረቅ የጀመረው አገልግሎት ወደ ሰውም እንዲፈስ ነው የፈልገው። በሰዎች መካከልም ሰላምን። የዚህ ደግሞ ሰላም መልእክተኞች ማንን? እኛ ነን። እስቲ እኔ የሰላም አምባሳደር ነኝ በሉ። ታምናላችሁ? እንደዛ አምባሳደር ስማችሁ አምባሳደር ነው። አይገርምም? አምባሳደር አንድ ሰው እኮ የሆነ ሹመት አግኝቶ እኔ የገጠመኝ ሰው አለ። አምባሳደርነት ጥሎ ከተቀመጠ አምባሳደር ተብሎ ካልጠራ ያኮርፋል። የሚያኮርፋችሁ ሰው አለ። ያኮርፍ ፊቱ የተቆረበኝ ሰው አለ። አምባሳደር ነበረ፣ አሁን በስሙ ብትጠሩት ያኮርፋል። ለምን? ምንድን ነው እሱ? አምባሳደር ነው። የእኛ ደግሞ የሚሻር አምባሳደርነት አይደለም። እስቲ የማይሻር አምባሳደር እንዳላችሁ የምታውቁት እናንተ አምባሳደርነታችሁ አይሻርም። የምድር መንግስት ለሶስት ወር ሊሰጣችሁ ይችላል፣ ከዛ ሊሽራችሁ ይችላል። የዚህኛው አምባሳደርነት ግን እስከ መጨረሻ። ስለዚህ ከዚህ ስትወጡ
አንድ በኋላ አወጣላችኋለሁ ሌላ ስም የዛሬ መጀመሪያ ስማችሁ መጀመሪያ ስብከቴ ያወጣውላችሁ ስም አምባሳደሩ ተባባሉ። እስቲ ተባባሉ። አሁን ራሱ አረፋካችሁ ተለማመዱ። ምን ማለት ነው? የእግዚአብሔር ኪንግደም ሪፕሬዘንት የምናደርግ በምድር ላይ ስንንቀሳቀስ ተራ ሰዎች አይደለንም። የእግዚአብሔር መንግስት ተወካዮች ነን ማለት ነው። ትቀበላላችሁ? ከዚህ በለጠ ሹመት አለ? ስለዚህ ትራምፕ ላቃችሁ ይችላል። እዚህ ያለው ማን ነው? እዚህ ያለው ገቨርነሩ ላቃችሁ ይችላል። ሲቱ ቀበሌው ሊቀመንበሩ እንኳን ላቃችሁ ይችላል። እዚህ ቀበሌ ሊቀመንበር ይባላል። ይሄ ምንድነው ይባለው? ሜየር ነው ይባለው? ከንቲባው ላቃችሁ ይችላል። እናንተ ግን ሰይጣን በደንብ የሚያውቋችሁ አምባሳደር መሆናችሁን ነው። የጨለማው መንግስት ያውቋቸዋል፣ የእግዚአብሔር መንግስትም ያውቋቸዋል። ስለዚህ የሰላም አምባሳደር ሆነን እንታይ በየሰፈሩ፣ በጎረቤት፣ በአካባቢ እና ለተሰበረው ዓለም ቤተ ክርስቲያን የመፍትሄ አካል እንድትሆንም ይፈለጋል። ይሄ እርቅ ከእግዚአብሔር ጋር ታርቀን ብቻ የምንቀርበት ጉዳይ አይደለም። ቤተ ክርስቲያን የሰላም አምባሳደር ነች እንደ ተቋም። ስለዚህ ለምንድን ነው ይሄንን ብለው እርቅ ከእግዚአብሔር ጋር ብቻ አይደለም በሰዎች መካከልም ያስፈልጋል። ዛሬ 200 ፕላስ አገሮች ተፈጥረዋል አይደለም? 200 ፕላስ ይሆናሉ። አንድንም አገር እግዚአብሔር አልፈጠረም። ምንም ነገራችሁ እስቲ እግዚአብሔር የፈጠረው አገር ንገሩኝ። እግዚአብሔር አንድ ፕላኔት ነው የፈጠረው። እግዚአብሔር መሬትን የማን መኖሪያ አድርጎ ሰራ ይላል? የሰው ልጅ መኖሪያ። ከዛ ደግሞ ለሰዎች ደግሞ ለባህር ዳርቻን እንደሚያስቀምጥ ለሰው ልጆችም መኖሪያን የሚኖሩበትን ድንበር ያበጃል። ከታሪክ ላለፉት ሰው ከተፈጠረ 6000 ዓመት ነው ተብሎ ይገመታል። ከውርቀት በኋላ ከገነት በኋላ ሰዎች በጉልበታቸው ሲጣሉ መሬቷ ሳትሰፋ 200 ፕላስ አገር ደርሰናል ማለት ነው። ደሴም ፕላኔት። አሁን ኢትዮጵያ ውስጥ ስንት ክልሎች አሉ? አሁን ሰፍቷል መሰለኝ። ወደ ኢትዮጵያ ወደኛ ብንመጣ ስንት ክልሎች አሉ? እኔ ስወጣ 14 ነው 9 ነው የሚባለው። አሁን በስቷል መሰለኝ። እያንዳንዱ ክልል የሆነ ያንቀጽ አለ። የራስን እድል በራስ መወሰን እስከ መገነጣጠል። ከተገነጠቀው ምንድን ነው? አገር አላባም ራሱ አገር ነው የምትለው። እንደውም አረብ ነኝ የምትለው አላባ የምትባል አገር ታውቃላችሁ? ሻሸመኔ ወረድ በላችሁ አላባ የምትባል ወረዳ አለ። እሷም አገር ነው የምትለው። አገር ሊሆን ይችላል እንዳደንቃችሁ። መሬቱ ግን አልተቀየረም። አሁን ያለው ኢትዮጵያ ውስጥ ያለው ፍጭት ብዙ ሀገሮችን ሊፈጥር ይችላል። እንደገና አፍሪካ አንድ ሊሆን ይችላል። እሱ አይገባንም። ነገር ግን ዓለም እንደዚህ ለምታመስበት አብሮ ያለ መኖር ችግር መፍትሄ መስጠት አለባት የተባበሩ መንግስታት አይደለም፣ ቤተ ክርስቲያን ናት። እንዴት? ፖለቲካ ውስጥ ገብታ ኖ፣ የፍቅር የሰላም የእርቅ አምባሳደር ሆና። ችግሩ ምንድነው? ካድሬ ነቢያቶች በዙ። ኢትዮጵያ ውስጥ አልተቀላለ ሐሰተኛ ነቢያቶች አሉ በብዛኛ። ልክ እንደ አክዓብ ዘመን 450 በላይ ይደርሳሉ ኢትዮጵያኖቹ። እኔ የአክዓብ ዘመን ሐሰተኛ ነቢያቶች ብያለሁ። እነዚህ ኮልኮሌ የሚሸጡ ይሄ ጋዝ የሚሸጡ ጋዝ ነው ዘይት የሚሸጡ ጋዝ ነው። በቃ እኔ ጋዝ የሚሸጡ አንድ እግዚአብሔር በምድሪቷ ላይ ያስነሳው አንድ ነቢይ ቢኖር ኢትዮጵያ እንዲህ አትታመስም። ይሄ ቡትቶ ጨርቅ ቆራርጦ የሚሸጡ ቅራቅንቦ የሚሸጡ ውሃ የተጸለየበት ብሎ የሚሸጡ ኤቲኤም ማሽን ከእግዚአብሔር ኮኔክት እናደርጋለን ያሉ የሚሸጡ ኧረ በስንት ነገር አለ። እንደዚህ አይነት ጊዜ ኢትዮጵያ ክብሯ የወደቀበት ዘመን የለም። ለምን? ቤተ ክርስቲያንም ካድሬ ሆና ስለተሰለፈች ነው።
ስለዚህ እኛ የሚያምርብን የማን አምባሳደር ስንሆን ነው? የእግዚአብሔር አምባሳደር ስንሆን ነው። ስለዚህ በየትኛውም ቅርጫት ውስጥ ሆናችሁ የሚሰሙኝ ሰዎች ስሙኝ በደንብ። እናንተ የማንም አይደላችሁም፣ የኢየሱስ ናችሁ። እስቲ ኢየሱስን ብላችሁ እጅ የምታነሱ በቃ የሚያምርባችሁ እሱ ነው። ውጡ ከቅርጫት፣ ውጡ ከቀበሌ እና ለታመሰው ዓለም መፍትሄ ቤተ ክርስቲያን ካላመጣች ማን ያምጣ? በምን ለሞራል እሹ ቤተ ክርስቲያን ተጽዕኖ መፍጠር አለባት። የእርቅ መልእክተኛ ሆና በኑሮ በአካሄድ ገና ምንም እንኳን ባትናገር በቤተ ክርስቲያን ላይ ካለው ሞገስና ክብር የተነሳ መንግስታቶች መፍራት አለባቸው። አማካሪ መሆን አለባት ቤተ ክርስቲያን፣ ምክር መፍትሄ የሚወጣባት ከዚህ ከእግዚአብሔር ቤተ መቅደስ መፍትሄ የሚፈስበት መሆን አለበት። እኛ ግን በጊዜያዊ ጥቅም እነዚህ ነቢያቶች ሪል ስቴት ኤጀንቶች ከሆኑ፣ ቸብቻሪዎች ከሆኑ፣ ነጋዴዎች ከሆኑ፣ ደላላዎች ከሆኑ ምን እንጠብቃለን ከኢትዮጵያ? ስለዚህ አሁንም ቅሬቶች ያሏት ማለትም ኢትዮጵያ የማይታወቁ ስለሷ የሚጸሉ ሰዎች አሉ። እንደ አገር ብዙ ሀገሮች ብንሆን እኔ አይገርመኝም እሱ፣ ምክንያቱም ዓለም ላይ እንደዛ ሊሆን ይችላል። ነገር ግን እንደ ህዝብ አፍሪካን ዓለምን ስናይ እንደ ህዝብ ለዓለም መፍትሄ እኛ ዓለም አቀፋዊ አምባሳደሮች ነን። ይሄ ነው። ስለዚህ እኔ የዓለም አቀፍ የአንድ ሀገር አይደለም፣ የኢትዮጵያ አይደለም፣ የእግዚአብሔር መንግስት የምድር ላይ አምባሳደር ነን። ስለዚህ ለሀገራችን መጸለይ ያለብን ጌታ ሆይ ከከድሬ ነቢያቶች አድነን ብላችሁ ነው መጸለይ ያለባችሁ። ዘይት ከሚቸረችሩ፣ ስሜን ካጸየፉ፣ አሁን በቤተ ክርስቲያን ውስጥ ቅድስናን ካራከሱ ከነዚህ አገልጋዮች ጠብቀን፣ መድረክ ከተቆጣጠሩ ወሮ በሎች፣ ሌቦች፣ ቀማኞች ጠብቀን ብለን ነው መጸለይ ያለብን። ኢትዮጵያ ውስጥ እርቅ ስለሚያስፈልግ ነው። ያለፈውን የትላንትናውን ቁስል ህዝቦች፣ ፖለቲከኞች ባይቆፍሩ ህዝቡ በሰላም እንዲኖር ቢሰሩ እሱ ይሻላል። የሰው አእምሮ ቢለማ ይሻላል። መሬት ከመልማት በፊት የሰው አእምሮ በሰላም በፍቅር በአንድነት ቢለማ ያለማ አእምሮ የለማውንም ከተማ ያወድማል። ሻሸመኔ ላይ የሆነውን አይተናል። እኔ እዚህ ነበርኩ በተወለድኩበት ምድር ላይ እንዲህ ሲሆን እኔ መጀመሪያ ጊዜ ነው ያየሁት። እንግዲህ ሬሳ ምድር ላይ የሚጎተትበት ምድር ላይ ነው የተወለድነው። እና እውነተኛ እርቅ በህዝቦች መካከል መምጣት የሚችለው ቤተ ክርስቲያን ራሷን ከእርኩሰት ለይታ የእርቅ አምባሳደርነቷን፣ ክብርነቷን፣ ዝናዋን ስትመልስ ነው። ለምን አስፈለገ? ለሰማይ ብቻ አይደለም፣ ለምድርም የእርቅ አገልግሎት እጅግ ወሳኝ ነው። ይሄ እኔ አሁን የማወራው መንፈሳዊነትን መሪሆ ያደረገ እንጂ ዲፕሎማቲክ እያወራው አይደለም። እኔ እሱን ለነሱ ተው። ይሄ ሰጥቶ መቀበል ላይ በመቻቻል ላይ እሱን አይደለም። እውነተኛ ፈውስ ከእግዚአብሔር ዘንድ የሆነው እግዚአብሔራዊ እጅ ያለበት ቤተ ክርስቲያን የሰላም አምባሳደር እንድትሆን ይመኛለሁ። እሺ ወደ ሀገራችን ወደ ቤታችን እንመለስ። ወደ ቤታችን እዚህ እንምጣ። እንዴት ነነኛ እርስ በርሳችን ራሱ እንዴት ነነኛ? እዚህ በቤተሰብ መካከል፣ በጎረቤት መካከል፣ ባልና ሚስት፣ ልጆች እንዴት ነን? በይቅርታ በጣም የተባረከን ነን ወይስ ቂመኞች ነን? ትንሽ ነገር እንኳን ሰላም እንኳን ካላላችሁ አንድ ሰው ምናልባት በቢሉ ጡዘት ጭንቅላቱ ዞሮት ይሆናል። ሰውየው ጥሏቸው አለፈ። እንዲህ ያረጋታል። ይቅራ ጥንቅር በለሽ ምናምን የምትሉ ሰዎች ያላቸው አሁን እኔ ድንገቱን ባልፋቸው ስንት ቢል ነው ያለብኝ? አገር እኮ ቢል ነው ያለብኝ። አንዳንድ ጊዜ እያወራን እኮ ሁሉ እንዳለን እኮ አይደል? እንዴት ነው አባት ነው የማደርገው? ስለዚህ ፖዚቲቭ ወይ እናስብ፣
አስፈላጊ ነው እርቅ። በቃ ያለ እርቅ ምንም ነገር የለም። እዚህ ላይ አስቀምጫለሁ። ያለ እርቅ ፈውስ የለም። እስቲ ያለ እርቅ ፈውስ የለም በሉ። ፈውስ የለም። በቤታችሁም፣ በጎረቤታችሁም፣ በቸርቻችንም ባለን አብሮነትም። ኦኬ ወሰዳችሁ ይሄንን? ወይ ዝም ብላችሁ እየሰማችሁ ነው? ወሰዳችሁ ይሄንን? ስክሪንሻት ስልክ የለውም ማለት ነው ሰው። ለፌስቡክ ስልክ አላችሁ፣ አይቻችኋለሁ። ዋና ትኩረቴ 3 ምሰሶዎች ናቸው። ቅድም ካነበብነው የመጽሐፍ ቅዱስ ክፍል 2 ቆሮንቶስ 5:18 እስከ 20። እነዚህ 3 ምሰሶችን ይሄን እንኳን እንዳያመልጣችሁ ከዛው ክፍል ለማብራራው ይታያችኋል። የመጀመሪያ ቁልፍ ነገር ከ2 ቆሮንቶስ ምዕራፍ 5:18 እስከ 20 ድረስ ያለው ቁልፍ ነገር፣ የመጀመሪያ ቁልፍ ነገር የእርቁ ምንጭ ነው። የእርቁ ምንጭ ማን ነው የሚል ነው። መጽሐፉ ክፍሉን እንደምታነቡት ሁሉ ከማን ይላል? ይህ ሁሉ ከማን ነው ይላል? ከእግዚአብሔር ነው። የትኛው? ይሄ የማስታረቁ ጉዳይ። ከዛ እርሱ ምን አደረገ? ራሱ እግዚአብሔር አብ ማለት ነው። በክርስቶስ አማካይነት ከማን ጋር አስታረቀን? ከራሱ ጋር አስታረቀን። አሁንም ማን ነው? የማን ነው ምንጩ? ራሱ። የማስታረቅ አገልግሎትም ሰጠን። መልሶ ደግሞ እኛን ተካፋይ ያደረገን በዚህ እርቅ አገልግሎት ውስጥ እና የሰዎችን በደል አይቆጥርባቸውም ነበር። ለእኛም ደግሞ የማስታረቅ ቃል ሰጠን። መልሶ የእኛን ኃላፊነትና ትንሽ ጨምሮ ጥቅሱ ላይ ታችኋል። የማስታረቅ አገልግሎት ሰጠን። የማስታረቅ አገልግሎቱን ደግሞ የምናካሄድበት ቃል ሰጠን። ሜሴጅ መልእክት ሰጠን። ኦቨርኦል ሚሽን ሰጠን። ከዛስ ይዘን የምንሄደው ደግሞ ቃል ሰጠን። የምን ቃል? የማስታረቅ። እስቲ የማስታረቅ በለው። የማስታረቅ ቃል ነው የሰጠን። የማስታረቅ ቃል። ሁለተኛው ነገር፣ አንደኛው እንግዲህ ምንጩ የእርቁ ምንጭ ራሱ እግዚአብሔር መሆኑን እንማራለን ከዚህ ከመጽሐፍ ቅዱስ ክፍል ቅድም ካነበብኩት። ከኔ ጋር ነው ህዝቡ? ከኔ ጋር ናችሁ ወይስ ፓወርፖይንቱ አሰናከላችሁ? ተሰናከላችሁ እንዴ? በቃ ልመዱት። ኮምፒውተራይዝድ እየሆነ ነው። አይም ይመጣል እንደ አይደለ እንደ በየእንትኑ። እኛ ግን አሁን ይሄንን አይደለም ራሴ ነኝ የሰራሁት። መጽሐፍ ቅዱስ ላይ ነው አይደለም ጥቅሱ አይደለም የሚያወራው። ያችን ጥቅስ እኮ ነው የዘረዘርኩት እናንተ። በቃ ሌሎች ስራዬ ላይ ያለኝን ልምድ ነው እዚህ ጋር ላምጣ ያልኩት እንጂ ሁሉም ይሄንን ብናደርግ ችግር የለም ብዬ ነው። ኦኬ ሁለተኛው ነጥብ ምንድን ነው የምናየው በዚህ ክፍል ውስጥ? አስታራቂ ወይም የእርቁ መልእክት ነው። ሁለተኛው ኮር በዚህኛው በሁለተኛ ቆሮንቶስ ምዕራፍ 5 ከ18 እስከ 20 ነው። ሁለተኛ ኮር ምንድን ነው? አስታራቂ ወይም የእርቁ መልእክት። መጀመሪያ የእርቁ ምንጭ፣ ሁለተኛስ የእርቁ መልእክት። አስታራቂ በሰማይና በምድር ክርስቶስ ብቻ አስታራቂ ነው፣ ሌላ የለም። እግዚአብሔርና ሰውን በተመለከተ ነው ይሄ። ሰውንና ሰውን የሚያስታርቅ እግዚአብሔር ብቻ ነው ላልኩም። እግዚአብሔርና ሰውን በተመለከተ አስታራቂ ስንት ብቻ ነው? እስቲ አንድ ብቻ በሎ። አንድ ብቻ። እና እዚህኛው በግሪን ያስቀመጥኩት እንትን አለ። ለምንድን ነው ብዬ ምክንያት ጽፌያለሁ አይደለም? ለምንድን ነው ብዬ ምክንያት ጽፌያለሁ። ዋይ ይህም የሆነበት ከላይ እንዳያችሁት እግዚአብሔር እርሱ በክርስቶስ አማካይነት ከራሱ ጋር አስታረቀን። ለምን ሌሎቹን አልተጠቀመም? ዋይ ይህም የሆነበት ምክንያት ክርስቶስ ብቻ የሁለቱም ማለትም የሰውና የእግዚአብሔር ዝምድና ስለሚያሟላ ነው። አስታራቂ መሆን የሚችል ሰው ሁለቱ የተጣሉትን ሁለቱ የተለያዩትን ወገኖች በእኩል ዳኝነት ሳያዳላ የሚያቀራርብ መሆን አለበት። ስለዚህ በአንድ ጊዜ አምላክም በአንድ ጊዜ ሰው መሆን የሚችል ሌላ ባህሪ ያለው ሰው የለም። አምላክም የሆነበት አንዱ ምክንያትም ይሄ ነው፣ ወልድ። ስለዚህ መላእክቶች እንዳንላቸው መላእክት ብቻ ናቸው፣ እግዚአብሔርም አይደሉም፣ እንደገና ምን አይደሉም፣ ሰውም አይደሉም። ቅዱሳን ተብሎ የሚጠሩት እናት የጌታችን እናት ማርያምን ጨምሮ ሌሎችም ሐዋርያቶችን ነቢያቶችን ያስታርቃሉ ብለን ብናመጣቸው አንድ ብቻ ናቸው፣ ሰው ብቻ ናቸው። ምን አይደሉም፣ አምላክ አይደሉም። ስለዚህ የማን ተወካይ ብቻ ሊሆኑ ይችላሉ? የሰው። የማን ተወካይ መሆን አይችሉም? የእግዚአብሔር ተወካይ መሆን አይችሉም። የሁለቱም ዓለም የመለኮት ዓለም የሰው ዓለም ተወካይ መሆን የሚችል
አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ምን ይላል? አንድ እግዚአብሔር አለ። እስቲ አንድ እግዚአብሔር አለ እንምዳ። አንድ እግዚአብሔር አለ። ደግሞም በእግዚአብሔርና በሰው መካከል ስንት አለ? አንድ መካከለኛ አለ። እርሱም ማን ነው? ሰው የሆነው። አታችኋል? ጳውሎስ መገለጡን ሲያመጣ ሰው የሆነው እንዴት ነው? ክርስቶስ በሰውና በእግዚአብሔር መካከል ብቸኛ አስታራቂ የሆነው እስቲ ሰው ሆኖ በሉ። እስቲ ሰው ሆኖ በሉ። ሰው ሆኖ ነው። ኢየሱስ ክርስቶስ ሰው ሆነ። ምክንያት ይሄ ነው። ሰው እንደሆነ የማያምን ከሆነ እሱ ከሰይጣን ነው አይደል እንዴ? አንደኛ ዮሐንስ ምዕራፍ 4 ላይ ኢየሱስ ክርስቶስ በስጋ እንደመጣ ሰው ሆኖ እንደመጣ የማያምን እሱ መንፈስ ከዲያብሎስ ነው። ኢየሱስ ክርስቶስ እስከ መቼ ድረስ ነው ሰው የሆነው? እስቲ ልጠይቃችሁ። ኢየሱስ ሰው ሆኖ የሆነው የሚሆነው እስከ መቼ ነው? እስቲ ሞክሮ። እስከ መጨረሻው። እስከ መጨረሻው ሰው ሆኖ ተወለደ፣ ሰው ሆኖ አገለገለ፣ ሰው ሆኖ ሞተ፣ ሰው ሆኖ ተቀበረ፣ ሰው ሆኖ ተነሳ፣ ሰው ሆኖ አረገ። እንደገና የሰው ልጅ እንደገና ምን ሆናል? ሰው ሆኖ ይመጣል። ይሄን ታምናላችሁ? ወንጌል ይሄ ነው። እስከ መስቀል ድረስ ብቻ ሰው ሆነ ብሎ ማስተማር አይቻልም። ኢየሱስ ክርስቶስ ሰው ሆኖ ተነሳ ብላችሁ የምታምኑ፣ ሰው ሆኖም ተነስቷል ብላችሁ የምታምኑ ኢየሱስ ሰው ሆኖ ይመጣል እያልኩኝ እንዴ? ሰው ሆኖ ተነስቷል አይደል እንዴ? ሰው ሆኖ ተነስቷል። የተነሳው እኮ ነገራቸው እኮ አራማ ነይኝ ማርያም አይደለም እንዴ? እና ማን ነው እንትናን የማምነው ማን ነው? ቶማስ ነው። ቶማስን አረናተ ምን ሆነ ያለ የሚያምን እንጂ የማታምን አትሆን እንጂ እንዴ እንደምታየኝ እኮ መንፈስ የሌለው ማለት ሞቼ ነበር አሁን እንኛዋለሁ ያወኛለሁ። ኢየሱስ ክርስቶስ ሰው ሆኖ ባይነሳ የኔ የክርስትና ተስፋ ምንድን ነው? እግዚአብሔር የማያ ተስፋ እኮ የለኝም። የወጉት አይኖች ሁሉ እኔ ብቻ እኮ አይደለም የሚገርማቸው። ተመልሶ ሰው ሆኖ ሲመጣ የወጉት ሁሉ ምን ያደርጉታል? ያዩታል። ምን ማለት ነው? የተቃወሙት እንግዲህ ያኔ የወጋው ሰውዬ ተነስቶ ያል እሱም ተነስቶ ያዋል። የተቃወሙት ሁሉ ምን ያደርጉታል? ያዩታል። የመለኮት ዓለም አይታይም። ትክክል ነው። ለመታየት ግን ሰው መሆን ነበረበት እግዚአብሔር። ስለዚህ ወደፊት ሰማይና ምድር ያልፋል፣ አዲስ ሰማይና አዲስ ምድር ይፈጠራል ብለን ስናምን ጌታችን ኢየሱስ ክርስቶስ ሲመጣ ለሁሉም ይታያል፣ ለሁሉም ይታያል። እግዚአብሔርም በልጁ በኢየሱስ ክርስቶስ በኩል ይታያል። ወደ አዲሱ ሰማይና ምድር ሳንገባም ኢየሱስ ክርስቶስ በኩል እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ የዓለም ንጉሥ ሆኖ በዓለም ሁሉ ላይ ደግሞ ይታያል። እሱን ነው አይደለም የምንጠብቀው እንዴ? እሱን እኮ ነው የምንጠብቀው። ያው የዓለም ጦርነት በተነሳ ቁጥር ጌታ ይመጣል ብሎ ሰዎች መጽሐፍ ይጽፋሉ። ልክ ነው፣ መዘጋጀት ጥሩ ነው። ስለ መጨረሻ ዘመን እንደውም ተረስተዋል። ስለዚህ ጌታ ይመጣል። ሲመጣ ለምንድን ነው ይመጣው? ለሰው ሁሉ መለኮትን ለማሳያት ነው። ከዛ ለሰው ዘሮች የተገባውን ቃል ኪዳን ምድርን የመግዛትን ተስፋ ሰው ሆኖ ረጭ ጸጥ አርጎ በብረት በትር ዓለምን ሊገዛ ይመጣል ኢየሱስ ክርስቶስ። የትኛውን ዓለም? እቺ የምትታየዋን ዓለም። ታዲያ ሰው ሆኖ ነው የሚመጣው። እሺ ሰው ሆኖ ይመጣል ብላችሁ የምታምነው አሁን? ስለዚህ እናንተ ከሱ ጎን ጌታ ኢየሱስ ክርስቶስ ሲመጣ በጎቹን በቀኝ ነው አይደል? አዎ በጎቹን በቀኝ ፍየሎቹን በግራ በሚያደርግበት ጊዜ፣ ፍርድ በሚሰጥበት ጊዜ፣ አይዛቦች ሁሉ በፊቱ ይሰበሰባሉ በሚባልበት ጊዜ እናንተ ተቀኙ ተቀምጣችሁ ፍርዱን ለመታዘብ ዝግጁ ናችሁ? ዝግጁ ናችሁ? ሃሌሉያ! ኢየሱስ ይመጣል በሉ እስቲ። ስለዚህ የእርቁ አገልግሎት ግቡ እሱ ነው እና ሰይጣን ትልቁ ነገር ሰዎች እንዲረዱ የማይፈልገው በኢየሱስ በኩል ብቻ የሚለውን አይፈልግም። ኢየሱስም ጥሩ ነው ይጨመር። ምግብ ቤት አይደለም ይሄ ምግብ ቤት ይጨመር የምትለው እስቲ ጭማሪ የለም ብሎ ጭማሪ የለም። እግዚአብሔር ያዘጋጀው በቂ ነው። እግዚአብሔር ያዘጋጀው ደግሞ ልጁን ነው።
ኢየሱስን ስለወለደችልን ቅድስት ድንግል ማርያምን እንወዳታለን። ወደፊት ደግሞ ከበጎቹ መካከል አንድ ላይ እናገኛታለን። ያን ጊዜ ደግሞ ወንድ የለም ሴት የለም። አሁን ባለው ቋንቋ ነው እንጂ የምናወራው ወንድም የለም ሴትም የለም። ሁሉም የሰማይ አካል ይለብሳል። ወፍራምም የለም ቀጫጫም የለም፣ አጭርም የለም እንደኔ ረጅምም የለም። እኩል ክብር። እስቲ እኩል ክብር በሉ። እኩል ክብር። እስቲ አጨብጭቡ ለጌታ። እኩል ክብር ይጠብቃችኋል። እኩል ክብር። ስለዚህ ሰዎች ወደዚህ ክብር እንዲመጡ የእርቅ አገልግሎት እንዲያገኙ ሰዎች ይሄንን መረዳት አለብን። አሁን የእርቁ መልእክት ኢየሱስ ነው። አስታራቂውም ኢየሱስ ነው። ከኢየሱስ ነገር የሚገርመኝ አስታራቂውም እሱ ነው፣ የእርቁ መልእክትም እሱ ነው። መስዋዕት አቅራቢም እሱ ነው፣ መስዋዕቱም እሱ ነው። አሁን ከሞተ በኋላ ደሙን ይዞ ወደ ቅድስተ ቅዱሳን ወደ ሰማይ ሲገባ ለነ ገብርኤል ሰጠ ወይስ ራሱ ነው ያቀረበው? ደሙን ራሱን አይደለ ያቀረበው? ወደ ምድርቷ ቅዱሳን ቢገባ ኖሮ ጉድ ወዴት ነበርኩ? ያኔ ጉቦ በጉቦ ነበር ቸርች የምትኖ ገንዘብ ያገኘ ሰው ነው የሚገባ። ምክንያቱም ኢቭን እንኳን ከ1000 ዓመት በፊት ወደ 600 ዓመት በፊት የካቶሊዝም ፖለቲካ ቅይጥ በሚታራምድበት ጊዜ ጳጳሱ ቀለበት ያረፈበት ግሪን ካርድ ወደ መንግስት ሰማይ የሚል ይሸጥ ነበር። አሁንም ሰሞኑን የምን አምባሳደር ነኝ የሚል የሆነ የሚቃዡ ሰዎች ዩቲዩብ ላይ ኢትዮጵያ ውስጥ ማህተም ያትማሉ። የመንግስት ሰማይ ቪዛ እየመጡ ነው። ኢትዮጵያም ጀምረዋል። እነዚህ ቡችሌ ሆነችና ከፖፑ ጋር እንኳን አናጋ እነዚህ ቡችሌ ማህተም መቼ ወደ መንግስት ሰማይ መሄጃ ማህተም እየመጡ ነው። እነዚህ ደቃቃ እንትኖች ይሄ ቤተ ክርስቲያን በጨለማ በነበረችበት ጊዜ ሰዎች መንግስት ሰማይ ለመግባት ከፈለጉ ግሪን ካርድ ይገዛሉ። ከማን? የጳጳሱ ፍርማ ያለበትን። ለዚህ እኮ ነው ተሐድሶ የመጣው በ15ኛው ክፍለ ዘመን ላይ። አሁን ደግሞ ወደ መንግስት ሰማይ የሚያስገቡ ማህተም ዩቲዩብ ላይ በጨረፍታ አይቻለሁ። እናንተ የሆነ የእንትን አምባሳደር ይላል ራሱ እንትኑ ደግሞ እንትኑ የሚኒስትሩ የእንትን አምባሳደር ማተም ቦም ያደርጋሉ። ማተም የሚያስመቱ በሰልፍ ይህ ህዝብ በአቋራጭ መንግስት ሰማይ መግባት ይፈልጋል። ገብቷችኋል? አጨበርብሮ ያለ ኢየሱስ የለም፣ ያለ ኢየሱስ የለም። እንዴ ነብይ በቤት ብትሰበስብ መንግስት ሰማይ ለመግባት ዋስትና አይሰጥህም። ኢየሱስ ብቻ ነው። ኢየሱስ ብቻ ነው። እንግዲህ ህዝቡ ሃይማኖተኛ ስለሆነ እንግዲህ እዛ ጋም ጠንቋይ ቤት ነበረ፣ እዚህ ጋም ስመጣ ያው በሌላ መልክ ይዞ ጠንቋይ ይጠብቀዋል። ያው አስጠንቋይ ነው አብዛኛው የኢትዮጵያ ሃይማኖተኛ። ሶሪ ይሄንን በማለቴ ሪያሊቲው ይሄ ስለሆነ ነው። እዛ በእንትን ነው የሚያስጠነቅለው፣ እዛ በምናምን ነው የሚያስጠነቅለው። እዚህ ደግሞ በማን ኦፍ ጋድ ስም ነው የሚያስጠነቅለው። እኛ ራሳችን ግን ለአምባሳደርነት ትልቅ ስራ ተጠርተናል። ይሄንን ኢየሱስ የሞተበትን አጀንዳ ተሸክመን የምንዞር የዓለም የእግዚአብሔር አምባሳደሮች ነን። እግዚአብሔር በክርስቶስ ሞት በኩል እኛ ጠላቶች ላይ ከኛ ጋር ታረቀ ይላል። ይሄ ሮሜ ምዕራፍ እንትን የተልእኮ 3 ምሰሶዎች ይቀጥላለው። መስቀሉ የሰራቸው የኢየሱስ ክርስቶስ ሞት ነው። እንግዲህ ትልቁ የእርቅ መልእክት ኢየሱስ ምን ሆነልናል? ሞቶልናል የምንለው እነዚህ 3 ነገሮችን ያደርጋል። የክርስቶስ ቢያንስ ብዙ ነገሮችን ሊያደርግ ይችላል። ኃጢአትን ያስወግዳል፣ ይቅርታን አመጣ፣ ግንኙነትን አደሰ፣ በሰውና በእግዚአብሔር መካከል አንድነትን ይፈጥራል ከሌሎች ሰዎች ጋር። እኛም አንድ ያልነን ነበር፣ ከነገድ ከቋንቋ ገብቷቸዋል፣ ከጎሳ ከነገድ ከቋንቋ ከጎሳ የማንታወቅ ሰዎች ተሰባስበን አንድ ቤተሰብ ሆን ማለት ነው። ይሄ ያለ ኢየሱስ ደም አልሆነም። አሁን የጌታ እራት ልንወስድ ነው አይደለም? የጌታ እራት ስንወስድ ምን እንደምንል ታውቃላችሁ አይደለም? የተለያየን ነበርን፣ ቋንቋችን የተለያየ ነበረ፣
ጉሳችንም የተለያየ ነበረ። አረ ሰፈራችንም የተለያየ ነበረ። አሁን ግን ከምንበላው ከአንዱ የኢየሱስ ሥጋ እኔና አንቺ አንድ ነን። እንደ አንድ ሥጋ በቃ ቁርጥ አንድ ሥጋ ነን። እስኪ ቁርጥ አንድ ሥጋ ነን በለው። ከማን ሥጋ የተነሳ? አረማ አይደለም እኔ ስንት እኔ እኮ አንተ ተደቡብ ነኝ እኔ ከሰሜን ነኝ አትበሉ። እዚህኛው ላይ አንድ ነን ከኢየሱስ ሥጋ የተነሳ። ስለዚህ ህዝቦችን ያቀራረበ የኢየሱስ ክርስቶስ ሞት ነው። ሌላው የኢየሱስ ክርስቶስ ሞትና ትንሣኤ ድልን ሰጠን። ዲያብሎስ ላይ ደፍረን እንድንናገር ድልን ሰጠን፣ አቅም ሰጠን፣ ጉልበት ሰጠን፣ ኃጢአትን እንድናሸንፍ ጉልበት ሰጠን። እኔ አሁን ቤተሰቦቼ በአመቺሳ ነው ስሜን ያወጡት። ስሜ ገደፋ ነበር። እኔ ፊደል ቀያየሬ ነው ደገፋ ያደረኩት። ዛሬ ነው የተናገርኩት የለም ታዲያ ፊደል ቀያየር እንጂ ደገፋ የሚባል ስም እኮ የለም። ለዛ ነው ብቸኛ ስም እኮ ነው እዚህ ቤት ውስጥ። እዚህ ቤት ደገፋ ይባላል እንዴ? ሌላ ሃሌሉያ። እኔ ዝም ብቻ ነው። ለምን? ከአመቺሳው ስም ለማምለጥ ነው የተደረገ ሽግሽግ ነው። በነገራችን በአዋጅ ነው ያረኩት። በአዋጅ በፍርድ ቤት እና አመቺሳ ማለት በዚህ በአዲስ አበባ ዙሪያ ያሉት ኮሚኒቲዎች ማህበረሰቦች 2 ቀን ነው እዛኛው ቸርች የሚሉት ውሃ ሲጠመቁና ሲቀበሩ። ከዛ ውጪ ግን ያው ሰፈሩ ላይ ቦረንትቻ አለ፣ አባዳካ አለ፣ አባ ወፋ አለ እና ገልማ አለ። በቃ ከዛ ልጅ ሲወለድ ይታቀፋል፣ ውቃቢው ያቅፋል። ስለዚህ እኔ በልጅነቴ ውቃቢው ያቀፈኝና ገደፋ አለ። አሁን ግን ስሜን ቀየርኩ ማለት ነው። ሽግሽግ መጽሐፍ ቅዱስ ላይ ደግሞ አገኘው ስሜን የሚደግፍ እግዚአብሔር ደገፋዬ ነው የሚል መጽሐፍ ላይ አነበብኩ። በቃ ጸድቋል ማለት ነው። ዞሮ ኢየሱስ ክርስቶስ ነፃ ስላወጣን ነው እንጂ እያንዳንዳችን የነበርንበት ሰፈር ተነግሮ አያልቅም። ለዚህ ከዛም ሰፈር የመጣው ከወቃቢ ቤት የመጣው እኔ እንኳን ቀዳሽ ቤት ነበርኩ ምናምን ባል ችግር የለውም። ሁላችንም በጨለማ ነበርነ፣ ክርስቶስ አበራብንና ፈልጎ አገኘን። ስለዚህ አሁን አንድ ቤተሰብ ነን፣ የምናመልከው አንድ ጌታ፣ ያለንበት ህብረት አንድ ህብረት፣ እሱም የክርስቶስ አካል ቤተ ክርስቲያን ትባላለች። ስለዚህ ቤተ ክርስቲያን ውስጥ ያላችሁ ሰዎች በጎሳ አትታዩ። ነምን ኩን ከኛ አትባባሉ። የኛ ሰው የናንተ ሰው አትበሉኝ። እኔን በተለይ እኔን የናንተ ሰው ስትሉ ያ ሰው የናንተ አይደለም ማለት ነው። በሌላ መልኩ ምን ማለት ነው? የናንተ ሰው ማለት የናንተም የነም የኛ ነው አይደል እንዴ? አሁን ደግሞ የኛው ነን ሁላችንም አንድ ላይ የኛ እነሱ እነዛ እናንተ የናንተ ሰው ይገበኛል። የናንተ ሰው ከሰፈራችሁ ከቋንቋችሁ ከባህላችሁ ለማለት ነው። ነገር ግን ያንን ቋንቋ እንቀንስ። አሁን እኛ የሚያምርብን ሁላችንንም በክርስቶስ ስንት ስጋ ነን? አንድ ስጋ ነን። ተሰማችሁ? እኔ ስሜት አልተሰማችሁ? ይሄንን ስሜት እንድታጋሩኝ ይፈልጋሉ። ምክንያቱም እኔ ከነገር ከቋንቋ ወጥቼ በክርስቶስ በተዋጀ ቤተሰባዊነት እንድታይ ነው ፈልገው። ይህንን ስል ቋንቋችሁን ባህላችሁን ናቁ እያልኩ ወጣኝ አልወጣኝም። እሱንም ጠብቁ፣ እድራችሁንም ጠብቁ። እኔ እድራችሁን አልለካውም። ነገር ግን ይሄኛው የበለጠ ህብረት ነው። ወደ በበልጥ ክብር ገብተናል። ስለዚህ ድል ይሰጣል ዲያብሎስ ላይ። ዛሬ ድሮ ይፈራ ነበር። ውቃቢ ወርድባቸው መንፈስ ይወርድባቸው ነበር። አያትን ይወርድባቸው ከግድግዳ ጋር ያጋጭ ነበር። ዛሬ ግን አልፈራም። ለመጀመሪያ ጊዜ ጌታን ሲቀበል ለ3 ወር ምናምን ይመስለኛል። እኔም የምተኛበት እልፍኝ ላይ የመጣ እንደ አውሬ ይራመዳል ማታ። ከዛ ጸሎቴ በኢየሱስ ስም ነው፣ ሌላ ነገር የለም። በኢየሱስ በየቀኑ በኢየሱስ ስም ነው።
ለምን ይራመዳል እንትን ላይ ሊያስፈራራኝ ማለት ነው። ቃል አላቅም አልበሰልኩም ፈርቼ። ከዛ አባቴን አስነሳብኝ። አባቴ እጄን እግሬን አሰረና ውጭ ያሳደረኝ ጅብ እንዲበላኝ እኔ ሳልፈራ ሲቀር ማለት ነው። አይ ከዚህ በላይ ጅብ ከመበላኝ ብዬ ከአባቴ ቤት ወጣው ማለት ነው። ግን ዛሬ 35 ዓመት በፊት ነው ጌታን ያገኘሁት። ዲያብሎስ ድል ተነስተዋል። ከማን የተነሳ? ከኢየሱስ ተነሳ። ይሄው ወንጌል እየሰበኩ እኖራለሁ። ብዙ ቤተሰቦችም ወደ ጌታ መጥተዋል። ከ50 ሰው በላይ ይሆናል አሁን በጌታ የሆነው። የመጀመሪያ ጌታ ተቀበልኩ እኔ ነኝ። ኢየሱስ ያደረገው ስራ ዲያብሎስን ምን አድርጎታል? አሸንፎታል። ስለዚህ የተሸነፈ ጥርስ አልባ አንበሳ ነው የሚያገሳ በዙሪያቸው። ሌላው ሶስተኛ ጨርሳለሁ። ይሄ ሶስተኛው ጉዳይ የእርቅ መልእክተኛ ነው። የእርቁ ምንጭ የእርቁ መልእክት እና የእርቅ መልእክተኛ። አሁን ስለኛ ጉዳይ ማወቅ አለብን። ደግሞ ይሄ ነው። ይሄንን ስክሪንሻት ውሰዱ። ስለኛ ማወቅ አለብን። ይሄን ነው። እኛ እርቅም አይደለንም፣ አስታራቅም አይደለንም። ምንድነን? የእርቅ አምባሳደሮች ነን። የእርቁም መልእክት ይዘን ነው የምንሄደው። አምባሳደር እኮ የአገሩን መንግስት መልእክት ነው ወስዶ ለማን የሚሰጠው? ለተላከበት ሀገር የሚሰጠው። እኛም እንደዛ ነን። እርቅ የለንም። እኛ እርቅ አይደለንም፣ አስታራቅም አይደለንም። የእርቅ መልእክት ግን ይዘን ደብዳቤ ይዘን እንሄዳለን። ይሄው ተልኮልሃል። ምን የሚል? ኢየሱስ ሞቶልሃል የሚል ይሄው ተልኮልሃል። ዋጋ ተከፍሎልሃል። ምን? ኢየሱስ ደሙን አፍሶልሃል ለኃጢአቴ፣ ነጻ ትሆናለህ ከኃጢአቴ፣ ከዲያብሎስ ከዘር ማንዘር። ዲያብሎስ ትፈራለህ፣ ተሸንፈዋል ትለዋለህ። ትፈራለህ፣ ዲያብሎስ ተሸንፈዋል። አባዳካ ተሸንፈዋል፣ ተሸንፈዋል። ድግምት ተሸንፈዋል፣ ተሸንፈዋል፣ ተሸንፈዋል የሚል መልእክት ይዘህ ነው የምትሄደው። የእርቁ መልእክት ተሸካሚ ነን ማለት ነው። we carry the message for reconciliation to the world። ተሸክመን ነው። የሰላም ወንጌል ነው የምናካፍለው። እኛ ወንጌል ሰላም ነው። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔር በእኛ ይሄ ጥቅሱ እዚህ ጋር መጽሐፉን ብሎን ነው እየዘረዘርኩ ያለው። ስለዚህ እኛም ከእግዚአብሔር ጋር ታረቁ ብለን ሰዎች ምን እናደርጋለን? እባካችሁ ምን አድርጉ? ታረቁ። ላስታርቃችሁ ነው። ታረቁ። እንዴት እንታረቅ ስሉሳ ማን ነው የምነሳየው? አስታራቂው። ማን ነው አስታራቂው? ኢየሱስ ማለት ነው። ሲምፕል እኮ ፎርሙላ ሲምፕል እኮ ነው። ምንም ሲምፕል። አሁን የኢየሱስ ክርስቶስ የእርቅ መልእክተኛ ለመሆን ሰው በጌታ ቤት ብዙ ዘመን መቆየት አለበት? ወንጌላዊ መሆን አለበት? ፓስተር መሆን አለበት? ሽማግሌ መሆን አለበት? እሱ ራሱ የእርቁ መልእክት የደረሰው ብቻ ይሁን። በቃ እኔ ከኢየሱስ ጋር ታሪቅ ያለው ምን ሁሉ ይሄን እርቅ መልእክት ይዞ መሄድ ይችላል ማለት ነው። ስናዛምድ በቤቶቻችን፣ በቤተ ክርስቲያናችን፣ በማህበረሰባችን ውስጥ ባላችሁ በሶሳይቲ አክቲቪስትም ከሆናችሁ ማለት ነው የአክቲቪስትነት ትችላላችሁ። ፖለቲካ ውስጥ መሳተፍ ኃጢአት አይደለም። ነገር ግን የእናንተ አፕሮች ሁሉ ጊዜ እግዚአብሔራዊ ይሁን። እግዚአብሔራዊ ይሁን። ለምን ማለት ነው? የሰላም ምንጭ ነው። የክፍፍል ምክንያት እንሁን። የጥላቻ ምክንያት እንሁን። የማጣላት ምክንያት እንሁን። ቀበሌ ለይታችሁ ቦክስ መቧደስ አይሆን። ነገር ግን ፍለፍትህ ብትናገሩ ችግር የለም። ነገር ግን ፍቅርን አፕሮች ያደረገ፣ ሰላምን አፕሮች ያደረገ፣ መፍትሄን ያመላከተ በዚህ መልኩ የሰላም አምባሳደር መሆንም እንችላለን ለዓለሙ ፖለቲካም። ቤተ ክርስቲያን የአምልኮ ቦታ ብቻ አይደለችም፣ እርሷ የእርቅ ማዕከል ናት። ይሄ መጨረሻ ስላይድ ነው። እፍ እያላችሁ ነው፣ ገብቶኛል። እሺ አሁን እያዛመርኩ ነው። ቤተ ክርስቲያን የእርቅ ማዕከል ናት። በዚህ ነው መታወቅ አለብን። ምን ማለት ነው? ሰዎች የተለያዩ ሰዎች አንድ የሚሆኑባት ማለት ነው። የተለያዩ ሰዎች፣ የማይታወቁ ሰዎች፣ የሚጣሉ ሰዎች ፍቅር አግኝቶ የሚኖሩበት። ለምን? ክርስቶስ ማዕከሏ ስለሆነ ነው። የእርቅ ማዕከል ናት። ሁሉም ቤቴ ብሎ የሚጠራት ናት። ቤተ ክርስቲያን የአማራም፣ የኦሮሞም፣ የከምባታም፣ የሀዲያም፣ የወላይታም ምን አይደለች። ቤተ ክርስቲያን የኢየሱስ ክርስቶስ ቤት ናት። ስለዚህ ሁሉም ሰው የኔ ናት ብሎ መጥራት ይችላል። የትኛውም ቋንቋ የሚናገር በየትኛውም የህይወት ላይፍ ላይ ያለው የኔ ናት ማለት ይችላል። ሁሉ ሰው መጥቶ
ቤተሰባዊነት ቤተኝነት ሊሰማው ይችላል። ከማን የተነሳ? ከኢየሱስ ክርስቶስ መገኘት የተነሳ። ስለዚህ ምን እናርገኛ? እግዚአብሔር ለዚህ ለጠራን ስራ እጅ እንስጥ። እግዚአብሔር ጠርቶናል። መጀመሪያ ደረጃ ያልታረቀኝ ሰዎች፣ ስለዚህ አልኩኝ አይደለ? ከእግዚአብሔር ጋር ታረቅ። መጀመሪያ ታረቅ። ያልታረቀ ሰው ስለ እርቅ ማውራት የለበትም። ከሰው ጋር ታረቅ። ሰውን ከማስታረቅ በፊት መጀመሪያ ራስህ ታረቅ። ከሚስት ጋር ታረቅ፣ ከባልሽ ጋር ታረቂ፣ ከልጆች ጋር ታረቂ፣ ከጎረቤት ጋር እና ፊት አርዝማችሁ የምትሉ ሰዎችን ካላችሁ ቀለል አርጉ። እስቲ አንድ ላይ ቀለል አርጉ። ሰውን ባትሉ ቀለል አርገው ቀለል አርገው ሜክቲዝ ይቷላል ሜክቲዝ ማን ምናምን ይላሉ። እኔ እምላችኋለሁ አራቅዩ እንደ ቀለል አርጉ፣ አታካብሩ፣ አታርጉ። በየቤቶቻችሁ ደግሞ ትንሽ አንዳንድ ጊዜ በንግግር ኮንፍሊክት እና ሲፈጠር በዳመና ሲፈጠር ምን እንታርጉ? ዳመና ላይ አውሎ ንፋስ አትርጩ። እናንተ ደግሞ ካራቴ ካረጋችሁ አውሎ ንፋሱ ዳመናው ምን ያደርገዋል? ይጥለዋል። ቶርኔዶ ሩሩሩሩ። ስለዚህ ዳመና ስለምን ፊቶች እንደዚህ ምናምን ስሉ ታግሳችሁ ጌታ ሆይ ይሄ ዝናብ ይለፍ ቶርኔዶ ሳይፈጠር ታረቅ ከሰው ጋር መጀመሪያ። ከዛስ የእርቅ መልእክተኛ ሁን። እስቲ በጋራ ስም እናውጣ። በዛሬው ትምህርታችን መሰረት ስማችን ማን ሊሆን ይገባል? የመጀመሪያ አውጥቼላችኋለሁ። መጨረሻውን ደግሞ እስቲ በጋራ እናውጣ። ኦኬ። አስታራቂም አይደለንም፣ እርቅም አይደለንም። ፈለኩና እናንተ ፈለጋችሁት አውጡ። ስም እናውጣ ለራሳችን አይደለም። በዛሬ ትምህርት መሰረት ምን እናውጣ? ዛሬ አልጨረስንም። ለዚህ ለእርቅ ደግሞ እንዴት አድርገን እናጠናክራለን? ለእርቁ ወይም ለዚህ ሚሽን ተልኳችንን የበለጠ የኛ ኮንትሪቢዩሽን ምንድነው ብለውን የሚቀጥለው ሳምንት ነው ማሳያችሁ። ጋራ ግን ሰጥቻችሁ ነው መለፉ ለሁላችንም። ለሴት አጠፈልጉልኝ፣ ለወንዶች ግን አግኝቻለሁ። ኦኬ። አስማማው። እስቲ ሴቶች በሉ ለወንዶቹ አስማማው በሉ እስቲ። ሰዎችን እየጠሩ ማግባባት ማለት ነው። ማግባባት ነው። እባክህ እያልክ ትለምነዋለህ። ምን ብለህ? ታረቅ ብለህ። ስለዚህ ምንድነው አንተ ስራ ማለት ነው? ማስማማት ማለት ነው። ጥሩ ስም ነው። ፈልጌ ይሄን ነው ያገኘሁት። መገለጥ አይደለም፣ የአእምሮ እውቀት ነው። አስማማው። ስለዚህ ወንዶች እህቶች ከዚህ ስትወጡ ሻይ ቡና ስትሉ አሁን ዛሬ እንትን አለ አይደለም? አስማማው። እሺ አስማማው። እሺ አስማሚው እንበላችት እንደሷን። እሺ አስማሚው። በቃ ሴቶች በዚህ ስም ተጠርቶ አይታወቁም። አዲስ ስም ዛሬ ወጥቷል ለሴቶች። አስማሚው ተብሏል። ተቀበላችኋል? ስሜን በህግ እኮ ሻሩ አላልኩም። ስማቸው ኒክኔማቸው ነው። እንደ ኒክኔም ወሰዱት። አስማሚው ለሴቶች፣ አስማማው ለወንዶች ተሰጥቷል። ተነስተን እንጸልይ። በዚህ ስም አስማሚ አድርገን የአስታራቂውን የእርቁን መልእክት አድራሻ አድርገን አግባቢ አድርገን በአስር ጀመርን ይጋብዛለሁ። የመጨረሻውን እንድጸልይልን ጸልየን እንግዲህ አሁን የተማርነውን አስቡ እስቲ። ወደ ቤታችሁ፣ ወደ ትዳራችሁ፣ ወደ ኮሚኒቲያችሁ፣ በሶሳይቲያችሁ መካከል እኔ እንደ እርቅ መልእክተኛ ነኝ ወይስ እንዴት ነው የምታየው? ለሰው ሰዎች ተስፋ ያደርጉኛል ወይ? ለመፍትሄ ለሶሉሽን ብለን እናስብ። ከቤታችንም እንጀምር። የእርቅ ሰው ነን ወይ? ከራሴ ጋር ታሪቅ ያለ ወይ? ከሰው ጋር ታሪቅ ያለ ወይ? ከጎረቤቴ ጋር ከጓደኛ ጋር ታሪቅ ያለ ወይ? እርቅ የኔ ፕራዮሪቲ ነው ወይ? አባታችን ጸሎት ላይ እኮ አለ አይደል እንዴ? አቤቱ በደላችን ይቅር በለን። ፕሪሪኩዚቱ ምንድነው? ቅድመ ሁኔታው እኛ የበደሉን ይቅር እንደምንል። ስለዚህ ከሰማይም እርቅ የሚሆንልን እኛም በጎንዮሽ እርቅ ስናደርግ ነው።
ለጎንዮሽ እርቅን ለማመድ ከራሳችን ጋር እንታረቅ እግዚአብሔር ጋር ኦልሬዲ ታርቀናል ብለን እናምናለን። ሁሌ ማደስ እንችላለን ህብረታችንን። ነገር ግን እንደ እርቅ መልእክተኛ እንመላለስ። ስማችሁ አስማማውና አስማሚው ነው። ስለዚህ አለያይ የሚባል ነገር ቋንቋኛ ሰፈር አይሰራም። እሺ ፓስተር ጋብዛለሁ ወደዚህ ናና ጸልልን። ተባረኩልኝ። እውነት እያሰብን ባለንበት በጸሎት መንፈስ ሆነን ሁላችንም አይኖቻችንን ጨፍነን አረፍ እንበልና ለዚህ ለእርቅ ለመስማማት ኢቭን መልእክተኛም ለመሆን በክርስቶስ የተደረገልንን የምናስብበት ጊዜ ነው የሚሆነው። ጥቂት እንጸልይ እስኪ። አይኖቻችሁን ጨፍኑ። ምናልባት በዚህ ጉባኤ መካከል የዚህ የእርቅ መልእክት ዛሬ ገና የሰማችሁ ወይንም በተደጋጋሚ እየሰማችሁ ኖራችሁ ውሳኔን ያልወሰናችሁ ከእግዚአብሔር ጋር ከአምላክ ጋር ለመስማማት ለመታረቅ ይህንን የደህንነት እውነት ለመቀበል ያልወሰናችሁ የሕይወት ውሳኔን ያላደረጋችሁ ካላችሁ በዚህ ጉባኤ መካከል እድል እሰጣችኋለሁ። ወደዚህ እግዚአብሔር እጁን ወደ ዘረጋበት በመስቀል ፍቅሩን ወደ ገለጠበት የተልእኮ የመስማማት የእርቅ የመዳን ሐሳብ እንድትመጡ ውሳኔ እንድትደርሱ አበረታታችኋለሁ። በመጨረሻ ላይ ብትጠይቁን እንጸልይላችኋለን፣ በጸሎት እንመራችኋለን ከእግዚአብሔር ጋር የምትስማሙበትን። ምናልባት ደግሞ በዚህ የሕይወት መልእክት ውስጥ በዚህ ኑሮ ውስጥ የነበራችሁ የደከማችሁ ወደ ኋላ ያላችሁ ከዚህ እውነት ከዚህ በረከት የራቃችሁ ከዚህ ተልእኮ የጎደላችሁ በርቀት ያላችሁ እናንተም የሕይወት ታድሶ ያስፈልጋችኋልና ወደዚህ ጌታ ሕይወታችሁ እንደገና እንድታድሱ እናንተንም እንደዚሁ አበረታታለሁኝ። ቅዱሳን ሁላችን እንጸልያለን። ትልቅ መልእክት እጃችን ላይ አለ። ትልቅ ተልእኮን ጌታ ሰጥቶናል። ግን ኑሯችን እንደ መልእክተኛ ነው ወይ ነው? ዛሬ የተማርነው እውነት እያዋዛ ወንድማችን እንደምታውቁት በዚህ መንገድ ነው። ግን በሱ ሁኔታ ግን እግዚአብሔር ራሱን በዚህ መንገድ ነው የገለጠውና መልእክቱን ዘንግተናል ወይ? ዘንግተሻል ወይ? በምትቆሚበት በምቆምበት በምንቆምበት የተሰጠንን ኃላፊነትና አደራ ከዘነጋን ከረሳን ያ እንዳይሆንብን እንደዛ ሀኬተኛ አደራ እንደተሰጠው እንደዛ ቤቱን እንዲያስተዳድር እንደተሰጠው ሰው እንዳንሆን እግዚአብሔር ማስተዋል እንዲሰጠን እግዚአብሔር ምሕረት እንዲያደርግልን እግዚአብሔር እንዲያድስ ነገራችንን እየጸለይን በአንድነት የጌታን ራት እንወስዳለን። አገልጋዮች መስጠት እንድትጀምሩ ይሁን። እንጸልያለን በጌታ ፊት እግዚአብሔር ታድሶን በዚህ ማለዳ እንዲያደርግልን። የእግዚአብሔርን ቃል በጸሎት መንፈስ ሆነን እነሱ እያከፋፈሉ አነባለሁኝ። ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም። በመጀመሪያ ወደ ማህበር ስትሰበሰቡ መካከላችሁ መለያየት እንዳለ እሰማለሁና በአንድ በኩል አምናለሁ። በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና እንግዲህ አብራችሁ ስትሰበሰቡ በደንብ ስሙኝ። ይህንን እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም። ለመብላት በመብላት ጊዜ እያንዳንዱ የራሱን ራት ይበላልና የጌታን አይደለም የራሱን። የአንዱን ጌታ የሞተውን አይደለም ግን የራሱን የሰፈሩን የቅርጫቱን ቅድም ወንድማችን እንዳለው የራሱን ይበላልና አንዱም ይራባል አንዱ ግን ይሰክራል፣ በጥጋብም ማለት ነው። የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔርን ማህበር ትንቃላችሁ? ማህበሩ የእግዚአብሔር ነው። አንዱ ጌታ ነው ለማህበሩ የሞተው። አንድነትን፣ ህብረትን፣ በክርስቶስ ያለውን መያያዝ ስትንቁ የእግዚአብሔርን ማህበር
ባለቤቱንም መናቅ ነው እያላቸው ነው ያለው። አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመሰግናችሁን? አላመሰግናችሁም ይልና እንደዚህ ይላል፣ ለእናንተ ደግሞ አሳልፌ የሰጠሁት እኔ ከጌታ ተቀብያለሁና። ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው አለ። በጸሎት መንፈስ ሆነን ስለዚህ ሁላችንም አገልጋዮች እየዞሩ ሲሰጡን ተቀብለን በጌታ ፊት እግዚአብሔር ይሄን በውስጣችን ያስቀመጠውን የርቅ ሐሳብ የምንሸከምበትን ጸጋን እንዲጨምርልን፣ ማስተዋል እንዲሰጠን፣ አቅም እንዲሆነን፣ በአንድነት በመያያዝ ለዚህ እውነት ምስክሮች የምንሆንበትን እግዚአብሔር ጉልበት እንዲሰጠን እየጸለይን ሁላችንም ተጠባብቀን እንወስዳለን ማለት ነው። ጌታ ሆይ ተመስገን። ሰው ያደረገኝ ጸጋ ነው፣ ታሪኬን ለውጦ ከሞት አስመልጦ። ጌታ ሆይ ተመስገን። ሰው ያደረገኝ ጸጋ ነው፣ ታሪኬን ለውጦ ከሞት አስመልጦ። ጌታ ሆይ ተመስገን። የፈሰሰው ሰማያዊ ጸጋ አድኖኛል ካንተ ጋር በእጄ ያለውን እከተልሃለሁ፣ በእጄ ያለውን እከተልሃለሁ። የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር በእጄ ያለውን እከተልሃለሁ፣ መርጬሃለሁ ያረገኝ ጸጋ ነው፣ ታሪኬን ለውጦ ከሞት አስመልጦ። ጌታ ሆይ ተመስገን። ሰው ያረገኝ ጸጋ ነው፣ ታሪኬን ለውጦ ከሞት አስመልጦ። ጌታ ሆይ ተመስገን። የሩቅ አገር የጽዮን ተጓዥ በሰማይ አገር ያለ አገር ይገባል
ዘላለም አርፋለሁ። ሰው ያረገኝ ጸጋ ነው ታሪኬ ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ሰው ያረገኝ ጸጋ እግዚአብሔር በሕይወታችን የጸባይ ለውጥ አላደረገም ወገኖቼ። ማረሚያ ቤት አይደለም የገባ ነው። እግዚአብሔር በዚህ የመስቀል ሥራው፣ በዚህ የእርቅ ሥራው፣ በዚህ የማዳን ሥራው የሠራው ጠባይ ማረሚያ አይደለም ያስገባን። ጠባያችንን አይደለም ያረመው፣ ፍጥረታችንን የቀየረው፣ ተፈጥሯችንን የቀየረው አዲስ ፍጥረት ነው በክርስቶስ ያደረገን በመስቀሉ ሥራ። ለዚህ ነው የዚህ መልእክት አድራሾች ባለ አደራዎች የሆን ነው። የስቴት ለውጥ ነው ያደረገው እግዚአብሔር። የማንነት ለውጥ ነው በሕይወታችን የሠራው። ለዚህ ነው ዳግመኛ በዛ ቀንበር አትያዙ ተብሎ የተነገረን፣ እንደገና አትመለሱ ተብሎ የተነገረን፣ በክርስቶስ ላሉ አሁን ኩነኔ የለባቸውም የተባል ነው። ሞታችንን፣ ሞትህን፣ ሞትሽን፣ ሞቴን ወስዶ ሕይወቱን የሰጠን ራሱን የሰጠን ፍጡራን የነበርነውን ነው የእግዚአብሔር ልጆች ያደረገን፣ የአምላክ ልጆች ነው ያደረገን። ይህን ብቻ አይደለም የሰራው ይሄ ጌታ ከጨለማው ከዛ ድቅድቅ ካለ ጨለማ አውጥቶ ወደሚያስደንቀው የእግዚአብሔር ብርሃን የሕይወት ብርሃን ውስጥ ከተተን። ከዛ በኋላ እጃችን ላይ ይህን መልእክት አስቀመጠ። የሱን በጎነት፣ የሱን ሥራ፣ የሱን ውለታ፣ የሱን ማዳን፣ የሱን የመስቀል ፍቅር፣ የሱን ያን ትክክለኛ የሆነ መሰጠቱን እንድናወራ እግዚአብሔር በክርስቶስ ይህን ባንቺ ሕይወት፣ ባንተ ሕይወት፣ በእኔ ሕይወት ጌታ ሠራ። የሰይጣንም ትልቁ ተልኮ ትልቁ ሥራው ይሄንን ተልኮ እንድንዘናጋበት፣ እንድንረሳው፣ ሌላው ላይ እንድናስቀምጥ፣ ገና ነው እንድንል፣ ጊዜው ገና ነው እንድንል፣ ዘመኑ ገና እንደሆነ እንድናስብ፣ እንዳንሮጥ፣ እንዳንሯሯጥ፣ ሰው ሁሉ እየሄደ ወደ ካለበት የጥፋት መንገድ እንዳንመልስ የመጀመሪያው ሥራው በክርስቶስ ያለንን ማንነት እንድንረሳ ያደርጋል። ከዛ ቀጥሎ የተሰጠንን ነገር እንድንዘነጋ ነው የሚያደርገው። እግዚአብሔር ዛሬ ማለዳ ከእውነቱ የተነሳ ታድሶን በእኛ አንዳንዳችን ሕይወት ውስጥ ያደርጋል። ስለዚህ እንቆማለን ሁላችንም። ክቡር የሆነውን የጌታ ቃል እንደገና ደግሜ ያነብላችሁና እንጸልያለን። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያዬ አድርጉታል። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። የእርቅ መልእክተኞች ትሆናላችሁ። የእርቅን መልእክት በላይም በታችም ይዛችሁ በምትራመዱበት ቦታ ሁሉ የእሱን ሥራ ታወራላችሁ፣ ትዘምራላችሁ፣ ትዘክራላችሁ። ተረት አውሬዎች አትሆኑም። የሆነን ባንዲራ ስር ሆናችሁ ያን አውሬዎች አትሆኑም። አላፊው ላይ ትኩረት የምታደርጉ አትሆኑም። የዘላለሙን ሐሳብ ይዛችሁ ያንን የምትናገሩ ትሆናላችሁ። በዚህ ሐሳቤ ውስጥ
በክርስቶስ በተደረገላችሁ ነገር ውስጥ ስትሆኑ አሁን እንደሰማችሁት እውነት የእርቅን መልእክት ይዛችሁ ትሄዳላችሁ ብሎ ይጽፍላችኋል። ቅዱስ ነህ እግዚአብሔር እናመሰግንሃለን። ትልቅ ነህ እግዚአብሔር እናመሰግንሃለን። አንተ ትልቅ ሆነ ሳለህ ጌታ ሆይ ደካሞችን ልትሻ የወደቁትን ልትሻ አንተ ካስቀመጥከው ስታንዳርድ የወደቅነውን እኛን ልትፈልግ ራስህን ጌታ ሆይ አዋርደህ በእኛ ልክ የመጣህ በእኛ ሁኔታ የተገለጥክ ያንን ፍጹም የሆነውን ፍቅርህን ትክክለኛውን ትርጉም ያሳየህን የዘላለሙ ስጦታችን እናመሰግንሃለን። ለእያንዳንዳችን ስጦታ ሆነ፣ አንዱ ስጦታ ግን ለሁላችን ሆነ። ጌታ ሆይ በቃህ ልታድነን ብቁ ሆንክ። ጌታ ሆይ እኛንና ከኛ በፊት የነበሩትን እኛንና ከኛ በኋላ የሆኑትንም ልታድን ብለብቻ በቂ ሆንክ። ማዳን ያልጎደለብህ ያ የፈሰሰው ደም ዛሬም ትኩስ ስለሆነ ለማዳን ጌታችን ሆይ እናመሰግንሃለን። በዘመናት መካከል ብዙ አዳኞች ተነስተው ጌታ ሆይ አቅማቸው ብቻ አይደለም የነሱ የሰሩት ሥራ ሁሉ ተረስቷል። ጉልበታቸው ብቻ አይደለም ጌታ ሆይ ዝክራቸው ጠፍቷል። ከምድር ውስጥ እግዚአብሔር ከሰማይም በታች እንዲሁ ዝክራቸው ጠፍቷል። አንተ ግን ራስን ለሰው ልጆች የሰጠህ የዘላለሙ ጌታ፣ አንተ ግን ለሰው ልጆች ራስን ያዋረድህ አንተ ቅዱስ አምላክ፣ አንተ የእግዚአብሔር በግ ትላንትና ማዳኝ ዛሬም ማዳኝ ነገም የምታደን ጌታ እናመሰግንሃለን። ባንተ እውነተኛውን ፍቅር አየን። ባንተ የእግዚአብሔር ፍቅር ተገለጠ። ባንተ መከራ ጌታ ሆይ እኛ አረፍን። ባንተ ሞት እኛ ሕይወትን አገኘን። ባንተ መድቀቅ እኛ ዳንን። ጌታችን ሆይ እናመሰግንሃለን። መጽሐፍ እንደሚል በእርሱ ቁስል ተፈወሳችሁ ተብሎ እንደተጻፈ እጸልያለሁ ጌታ ሆይ በዚህ ጉባኤ መካከል የታመመች ነፍስ ብትኖር ትፈወስ። የታመመ ሕይወት ቢኖር ይፈወስ። የታመመ አካል ቢኖር በጌታ በኢየሱስ ስም የተፈወሰ ይሆን። እደግመዋለሁ፣ ይሄን ቃል ሕያው የሆነውን ቃል እናገራለሁ። በዚህ ሕዝብ ላይ እናገራለሁ። በሚሰሙኝ ላይ እናገራለሁ። በማይናገረው በሽታ ላይ እናገራለሁ። በጌታ በኢየሱስ ክርስቶስ ስም በእርሱ ቁስል እኛ ተፈወስን ተብሎ እንደተጻፈ በእርሱ ቁስል እኛ ተፈወስን ተብሎ እንደተጻፈ የፈውስ ጉልበት እንዲያልፍ ጸልያለሁኝ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ተብሎ በተነገረለት በዚህ ጌታ ስም በኢየሱስ ክርስቶስ ስም የፈውስ ጉልበት ያለፈ ይሆን። ስም ያለው ስም የሌለው፣ የታወቀ ያልታወቀ፣ የተገለጠ ያልተገለጠ፣ እግዚአብሔር ፊት ግን የተገለጠ የትኛውም የበሽታ ጉልበት በጌታ በኢየሱስ ስም የተነሳ ይሆን። ጌታ ሆይ የስምህን ክብር፣ የስምህን ግርማ፣ የስምህን ገናናነት፣ የስምህን ኃይል እግዚአብሔር ሆይ እንደዘመርን እንደተናገርን እንዳወራ ነው በዚህ ሰዓት የስምህ ጉልበት በመሃላችን ከፍ እንዲል እንጸልያለን። እግዚአብሔር ሆይ በእውነት ባድን ካንተ ባከበርከው በዚህ ስም ፊት የማይንበረከክ የለም። ስም ያለው የሌለው በሰማይ ይሁን በምድር በሰው መካከል ይሁን በመላእክት መካከል ከምድርም በታች በሲኦል እግዚአብሔር ቅዱስ አምላክ ሆይ አንተ ያከበርከው አንድ ስም ነው። አንተ ያገነንከው አንድ ስም ነው። ጌታ ሆይ በቤተ ክርስቲያንም ላይ ከፍ ያለው ይህ ስም ነው። በሕዝብም መሃል ከፍ ያለው ይህ ስም ነው። እግዚአብሔር ሆይ ያልተሸነፈ ለዚህ ስም እንዲሸነፍ ጸልያለሁኝ። እጅ ያልሰጠ ለዚህ ስም እጅ እንዲሰጥ ጸልያለሁኝ። እግዚአብሔር ሆይ ከፍ ያልኩ ነኝ ያለ ከዚህ ስም በታች እንዲንበረከክ በዚህ ሰዓት በኢየሱስ ስም ጸልያለሁ። አእምሯቸው የታመመ ይፈወስ። በጭንቀት ውስጥ ያሉ ይፈወሱ። ድንጋጤ የሚያሰቃያቸው ከድንጋጤያቸው ያምልጡ። እግዚአብሔር በፍርሃት ውስጥ ያሉ፣ በመንቀጥቀጥ ውስጥ ያሉ፣ ነገ ምን ሆናለሁ፣ ምን ሆናለሁ፣ እንዴት ሆናለሁ በሚል ፍርሃት ውስጥ ያሉ ልባቸው በእግዚአብሔር ሰላም ክርስቶስ ሰላማችሁ ነው ተብሎ እንደተጻፈ በዚህ የሰላም ጌታ በኢየሱስ ክርስቶስ ማረፍ እንዲሆንላቸው ጸልያለሁኝ። እግዚአብሔር ሆይ እናከብርሃለን፣
ስለዚህ ስም እናመሰግንሃለን። ስለዚህ ስጦታ እናመሰግንሃለን። ሰለብሬት እናደርገዋለን። በዚህ ማለዳ ስጦታን የሰጠህን ውድ ስጦታን የሰጠህን ኃጢአት የተሸነፈበት ስጦታን የሰጠህን ሰይጣን የተሸነፈበት ስጦታን የሰጠህን ሞት ሲኦል የተሸነፈበት መውጊያው የደቀቀበት መውጊያው ጌታ ሆይ የታጠፈበት የተሸነፈበት አዳይን የሰጠህን ጌታ ሆይ እናመሰግንሃለን። ስለዚህ የከበረ አምላክ ስለዚህ የከበረ ስጦታ ከሰማይ እኛን ሆኖ ስለመጣው ስለ ውድ ስጦታችን ስለ ኢየሱስ እናመሰግንሃለን። በእርሱ በእኛ ውስጥ ልትሆን በእርሱ ጌታ ሆይ አማኑኤላችን ሳይሆን በእኛ ውስጥ ልትሆን ጌታችን ሆይ ወደህ ኢየሱስን ስለሰጠህን ስለዚህ ውድ ስጦታ ተመስገን። በሱ እንበረታለን፣ በሱ እናሸንፋለን። በወደደን ጌታ በሞተልን ጌታ ከአሸናፊዎች በላይ ሆነናልና ስለዚህ ስጦታ ተመስገን ጌታ ሆይ እናከብርሃለን። ክብር ለአንተ ይሁን፣ ክብር ለአንተ ይሁን፣ ክብር ለአንተ ይሁን፣ ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን፣ አምልኮ ለአንተ ይሁን፣ ውዳሴ ለአንተ ይሁን። የታረድከው በክብር ይገባሃል፣ ለአንተ ክብር ይሁን። ታርደሃልና 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 ለእኔ ታርደሃልና ለእህቴ ታርደሃል፣ ለወንድሜ ታርደሃል። ጌታ ሆይ ተመስገን፣ ለአንተ ክብር ይሁን። ሃሌሉያ። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። የሥጋው ምሳሌ የሆነውን ኅብስት ሁላችን በአንድነት እንወስዳለን። ሃሌሉያ 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 ሃሌሉያ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። የደሙ ምሳሌ የሆነውን አብረን እንወስዳለን። ሃሌሉያ 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 ሃሌሉያ። እጆቻችሁን አንሱና አመስግኑት። ሃሌሉያ ኦ ሃሌሉያ 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 ሃሌሉያ። ሃሌሉያ 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 ኦ ኦ የዳንኩብ ጌታ ያዳንከኝ ጌታ ዘላለማዊ ጌታ መድህኔ ኢየሱስ አዳኜ ኢየሱስ ታዳጊ ኢየሱስ ኦ ሃሌሉያ 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 ሃሌሉያ
እናመሰግንሃለን፣ እናከብርሃለን። ዘላለማዊ አምላክ ክብር ላንተ ይሁን። እንደዚህ ያለ መንፈስ ስለሰጠህን ጌታ ሆይ ይሄ የማዳንህ አንዱ ውጤት ስለሆነ እግዚአብሔር ሆይ እናከብርሃለን። ብዙ ቸርነት ስላረክልን ተመስገን። ስላዳንከን፣ ስለማርከን፣ ስለታደግከን፣ ሞታችንን ስለወሰድህ ጌታችን ሆይ ተመስገን። በእውነት ጌታ ሆይ ስለሰማነው እውነት እናመሰግንሃለን። ጌታ ሆይ በተዘናጋንበት እግዚአብሔር የዘላለም አምላክ ልንፈጽመው የሰጠህንን ሥራ ጌታ ሆይ በረሳንበት በተዘናጋንበት በዚህ ሰዓት ጌታ ሆይ እንደገና እንድናስበው እንደገና እንድንነሳ እንደገና ጨብጠነው ጌታ እግዚአብሔር ሆይ ይሄንን የወንጌልን ቃል ጌታ ሆይ በዚህም በዚያም ይዘን እንድንሮጥ ጌታ ሆይ እንደገና ጌታ ሆይ ድል ልሰጠን ስለወደድክ እናመሰግንሃለን። ጌታ ሆይ ብዙ ማስተዋል ይሁንልን፣ ብዙ መነሳት ይሁንልን። ጌታ እግዚአብሔር ሆይ አቅማችንን እንድታድሰው እንለምንሃለን። ተመስገን ጌታ ሆይ ስላገለገለን መንፈስህ በዚህ መካከል ስላገለገሉን ቅዱሳን ሁሉ ተመስገን። ስለ ወንድማችንም እናመሰግንሃለን። አሁንም እግዚአብሔር ሆይ በዚህ የወንጌል እውነት በዚህ የወንጌል ቃል ጌታ ሆይ በእውነት ልቡን መንፈሱን አእምሮን ሁሉ እንድትሞላ ጌታ ሆይ ላንተ አሳልፈን ሰጠን። ሕዝብ በዚህ እውነት ይባረክ፣ በዚህ የእውነት ቃል ይባረክ፣ በዚህ የደስታ ቃል ይባረክ፣ በዚህ የሰላም ቃል ይባረክ። እግዚአብሔር የዘላለም አምላኬና መድኃኒቴ ሆይ በእውነት ጌታ ሆይ ቃልህ ደግሞ በሚታተምበት በመንፈስ ክብር ጌታ ሆይ ሕዝብን እንድትባርክ በጌታ በኢየሱስ ስም ጸልያለሁ። ለአንተ ለዘላለም ክብር ይሁን፣ አሜን። እጆቻችንን አነሳና ጌታ ባስተማረን ጸሎት በዜማ ሁላችን በአንድነት እንጨርሳለን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በየማለዳው የሱ ምስክሮች ሆናችሁ የምትወጡበትን የምትገቡበትን ጸጋ እግዚአብሔር ያብዛላችሁ። እግዚአብሔር በማዳን በረከት ይባርካችሁ። እግዚአብሔር በማዳኑ ሰላም ይባርካችሁ። እግዚአብሔር መውጣት መግባታችሁን ሁሉ ይባርክላችሁ። የልባችሁን የአእምሯችሁን ሐሳብ ይፈጽምላችሁ። እሱን መንግሥቱን የምታገለግሉበትን ጸጋን ይጨምርላችሁ። በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሁኑ። በድልና በሰላም ውጡ።